እንዴት አደራችሁ? እሺ ማን ፈጠራችሁ? ስላሶች ናቸው። አንድም ሶስትም ናቸው። አንድነታቸው ሶስትነታቸው በምን ነው? በስም በግብር በአካል። የስም ሶስትነታቸው አብ ወልድ መንፈስ ቅዱስ። አብ ማለት ማን ነው? አባት። ወልድ ማለት ማን ነው? ልጅ። መንፈስ ቅዱስ ማለት ማን ነው? ሰራጺ። ከማን ሰርጸ? ማንን መስሎ? አብን አልቦ ወልድን መስሎ ተስተካክሎ የወጣ የሰርጸ ማለት ነው። አዎ ለአብም ፍጹም አካል ፍጹም ገጽ አለው። ለወልድም ፍጹም አካል ፍጹም ገጽ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ አለው። አብኒ ወበአካሉ ወበገጹ ወበመልኩ ፍጹም ውእቱ። ወልድኒ ወበአካሉ ወበገጹ ወበመልኩ ፍጹም ውእቱ። መንፈስ ቅዱስኒ ወበአካሉ ወበገጹ ወበመልኩ ፍጹም ውእቱ ይላል እና ለምሳሌ እዚያ ክህነት ድርቦ ታቦር አቡነ ሚካኤል የድሮ እዚያ ድቁና ልንቀበልልን ቄሱ ማን ፈጠረህ አሉት። ስላሶች አለ። ስላሶች ስንት ናቸው ቢሉት መኃልየ ሥላሴ፣ ግጣ ሥላሴ፣ ሽሮ ሜዳ ሥላሴ አለ። እየጠፋው ማለት ነው። ከዚያ እኛ ስንጠየቅ እዚያ ድቁና ልቀበል ስሄድ ማን ፈጠረህ አሉኝ። ስላሴ ስንት ናቸው? አንድም ሶስትም ናቸው። አንድነታቸው ሶስትነታቸው በምን ነው? በስም በግብር በአካል። የስም ሶስትነታቸው አብ ወልድ መንፈስ ቅዱስ። አብ ማለት ማን ነው? አባት። ወልድ ማለት ማን ነው? ልጅ። መንፈስ ቅዱስ ማለት ማን ነው? ሰራጺ። አማን ሰርጸ ማንን መስሎ? አብን አልቦ ወልድን መስሎ ተስተካክሎ የወጣ የሰርጸ ማለት ነው አለና ይህ እንግዲህ ሁሉንም እንግዲህ ተምሮታል ይዘልቀዋል አለና ምንድን ነህ አሉኝ። ደግሞ አዛውረው ምንድን ነህ አሉኝ። ሰው ማለት ማን ነው? ሰባት ግብር ያለበት። ሰባት ግብር ማለት ማን ነው? መሬት፣ ንፋስ፣ ውሃ፣ እሳት። ጥያቄ እሳት ተምን መጣ? እሳት ተምን መጣ? ተያዘ። ውሃ ተምን መጣ? ተናገ። መሬት ተምን መጣ? ተሉላሌ። ፍጥረታችን ከአራቱ ባህርያተ ሥጋ ከሶስቱ ባህርያተ ነፍስ ነው የተፈጠረው። ፍጥረታችን ይህ ነው አልኳቸው። እና ሃይማኖታችሁ ምንድን ነው? ተዋህዶ ማለት ማን ነው? ቅድመ ዓለም ሀብ ያለ እናት መወለዱ፣ ድኅረ ዓለም ከእመቤታችን ከቅድስት ድንግል ማርያም የመወለዱ፣ ሁለት ልደት ወልደ ማርያም በተዋህዶ ከበረ። ሃይማኖት ማለት ይህ ነው። ናምን ክልኤተ ልደታት እንዳሉ ሳውሮስና ባትሮስ በሃይማኖት አበው ቀድሞ ሐዋርያት ሰባርዱት። እነሱንም የመሰሉ ሊቃውንት ያስተማሩት የጸና የቀና የጎላ ሃይማኖት ይማሩ ዘንድ ይገባል። መቅድመ ኩሉ ንትማር ሃይማኖት እንዳሉ ሰለስቱ ምዕት። ሃይማኖት መሰረት ምግባር ህንፃ ነውና እያስተነደፍኩ መሰረት ከመጣዩ እምሊቃነ ጽፍረት እንዳለ ቅዱስ ጳውሎስ በዘጠኛው ድርሳን። ቅጽሩ መሰረቱ ህንፃው ጠፈሩ ያልጸና ቤት ከቀን ወራሪ ከሌሊት ሰባሪ አያድንም። የቀና ሃይማኖትም ያልተማሩ ሰዎች መንጸፈ ደይን ይወድቃሉ፣ በግራጋንት ይረገጣሉ። ከቤትም አሉ አራዊቶች ያሳንሳቸው ነው። ከቤት ምን አራዊት አሉ? ውሻ፣ ድመትም ጌታውን ያውቃል፣ የጌታውን ቤት ዕቃ ይጠብቃል። ውሻም ጌታውን ያውቃል፣ የጌታውን ቤት ዕቃ ይጠብቃል። ከብስ ያምልቀ ቤተ እዚዮ እንዳለደስ። የዱር አራዊቶች ግን ይህን ሁሉ አያውቁም። እንደነዚያ እንደ ዱር አራዊት ነውና ይህንን ማወቅ አለባችሁ። ይህንን ነው አልኳቸው። እዚህ ወዲያ ተውን እንደዚህ ብዬ እንግዲህ ቄስ የምትሆኙስ አንቺ ነሽ ብሎ እዚህ ወዲያ ተማሪዎቹም ጓደኞቿ አልተጠየቁም። ዲያቆኖቹ እንደዚህ አድርጌ መለስኩላቸው እና ክርስቶስ ተብሎ ክርስቲያን የተባለ ሰው ይህንን ማወቅ አለ። ለምሳሌ ጥንት እናትና አባቶቻችን የእናትና አባቱን ትውልድ የማያውቅ ሰው መንግሥተ ሰማያት እንደማይወርስ፣ የእናትና አባቱን ትውልድ የማያውቅ የሥላሴን አንድነት ሶስትነቱን የማያውቅ ሰው መንግሥተ ሰማያት አይገባም። የእናትና አባቱንም ትውልድ የማያውቅ ሰው መንግሥተ ርስትን አይወርስም ማለት ነው። ርስትን አይወርስም እንደዚያ ማለት ነው። እና ሕጉ ስርዓቱን ጠብቀ እና ይኸው እንግዲህ እኔ ያው ቅዱሳኖች ሲነግሩኝ አዳምና ሔዋንን ይችን ዕፀ በለስ እንዳትበሉ፣ ይችን ዕፀ በለስ የበላችሁ እንደሆነ የሞት ሞት ያገኛቸዋል አላቸው። ባላቸው ጊዜ በዛን ጊዜ ይሽ ብሎ እዚያ ከገነት አምሮባቸው ተቀመጡ። ከተቀመጡበት በኋላ ምን ያደርጋል? እባብ ጊደር ወይም ግመልታል ነበረ። በዛን ጊዜ ሔዋን ጌታችሁ ፈጣሪያችሁ ምን ብሉ ምን አትብሉ አላቸው። ሁሉም ብሉ፣ ጠጡ፣ ግዙ፣ ይችን ዕፀ በለስ ግን እንዳትበሉ ተብለናል አለው። አዳም ምን ብላችሁ? አዳም ምን ሁሉን ብሉ ጠጡ ተብለናል፣ ይችን ዕፀ በለስ እንዳትበሉ ተብለናል አለው። ጌታ እኮ እሱ እኮ ይችን ዕፀ በለስ አትብሉ ያላችሁ መንግስትነቱን እኔ በላይ
ትሆንብኛላችሁ ብሎ ነው እንጂ አንድ ቅጠል ይህን ሁሉን ብሉ ግዙ ጠጡ ብሎ ሲያበቃል አንድ ቅጠል ነፍጓችሁ መሰላችሁ አላቸው። አጨርሮ እንደዚያ ሲላት ሔዋን እምቢ ብላ እሱ አይሆንም ብሎ እምቢ ሲል እሷ እምቢ ብላ በጥሳ በግራ እጇ ለእሷ በቀኝ እጁ ለእሱ አጎረሰችው። አዳም ደንግጦ ያትቻት አንገታችሁ አለች። እሱ ነጠልቅጥ የለችም። እዚያ እንደዚያ ብሎ ቀረ። በዛን ጊዜ እንደዚያ ብሎ ቀረና እዚያ ጌታ ሁሉም ይችን ዓለም እንደ እንቁላል በመሃል እጁ ነው ያዛት ያውቃል። አዳም አይቴታ አጉር ወዴት አለህ? ምንድን ነው ያለህ? ምን አድክ ጠፋህ አለው። አይ ሔዋን አሳተችኝ አለ። ምን ነው ሔዋን እንደዚህ ያደረግሽ አለ። እባብ አሳተችኝ። ምን ነው እባብ እንደዚህ ሆንሽ? ሰይጣን አሳተ። ይኸው ምክንያት መላ የመጣው እዚያ ነው። እና እንደዚህ ብሎ በዚህ ምክንያት እዚያ በኋላ ልብሳቸው ተገፎ ለሔዋን መሰላ ነገሩ ሰላም ቀጣት ባበላችሁ ለባባ አዳም ብርሃናቸው ተገፎ ቆሙ በአፍረት ቀድሞ የነበረው ግርማ መለኮት እንወርሳለን ብለው የጌታን መንግስት በዲያብሎስ ስብከት እንደርሱ አጡት። እስከዚህ ያደርሳል የእምነት ጉድለት። በመልካም ሲኖሩ በገነት ተተላ በእባብ ተመስሎ የዲያብሎስ ተኩላ ያችን ዕፀ በለስ አስቀጥፎ አስበላ። ጌታ ሰጥቶን ነበር ለአዳም ቃል ኪዳን አድናለሁ ሲል ተወልጄ አንተን። ስለዚህ በተስፋ ሱባዔ ገብተው በእንገዛ ስራቸው አዝነው አልቅሰው ጌታ ሊመራቸው በ40 ቀናቸው በዲያብሎስ ስብከት ደግሞ አሳታቸው እንዳይጠረጥሩ ሌላ መስሏቸው መልአከ ሚካኤልን መልአከ ገብርኤልን መስሎ ታያቸው። ተከትለው ሄዱ። ሁለቱም አብረው የጌታ ምሕረቱ ደስ እያላቸው ትንሽ እንደሄዱ ገብተው ከጎዳና ጥና አረጋቸው። ክርፋቱ መጣና ወዲያው አስረዳቸው። ዳቢለኛልና እንደ ጉም ገፈፈ ያውሉትና ይህንን ሰምቶ ጌታ ቢቀየም ምድር ተረገመ። ሔዋንም አዳም ሔዋንንም አላት አንቺ ወረደም ይኸው እስከ ዛሬ ለሴት አልቀረም። አዳምንም አለው ጠረገረራ ምድር ባበቀለች ሸዋ ሚከራ ለአባታችን አዳም ጌታ ሲነግረው 5 ቀን ተኩል ጠብቀኝ አለው። አልቀረም ትንቢቱ። የዚህ ምሳሌው 5000 ዘመን ከ500 ነው። እናት አባቶች አዳምና ሔዋን በሲኦል ገዛቸው። የዲያብሎስ ሕዝቡ በሐዘን በስቃይ ኖሮ ፍጹም የሐና ኢያቄም ነበረ ሙሽራ አስማምታ ስትፈትል ሀሩን አስተባብራ ወደ ወንዝ ወረደ። ይዛ ሔዋን ስራ ከባልንጀሮቿ ስትተባበር ትጸንስ ሲብሉ አብሰራ ገብርኤል ደግሞ ቢጠይቅ ፍሬ እንዴት ያበቅላል ምድር ያዘር ዝም ብሎ አደመጠ። መልአከ ገብርኤል የሚሳነው የለም ለእግዚአብሔር ልውል አንተ እንዳልከኝውን ለእግዚአብሔር ይግባው እኔን ከመረጠኝ የአምላክ ማደሪያው ወይ ቤላ መልአክ ቀድሰ ኪሉል ማይደረ መለኮት ሰላም ላንቺውን ማርያም ውድስት ወርሃ መጋቢት 29 ነው። የጌታ ትፍሲቱ የተነገረው በ9ኛው ወር አስራት ሳስብ በበረት መካከል ተወለደ ኢየሱስ በለቢሰ ሥጋ ኮነነ ዘመድ ዘበትርጓሜው ዚያር ተወልደ ያመነ ማመነ የካደውም ካደ አብ ወልድን ላከና በሉ ተማሩ አለ። ወልድም እንድንማር መጥቶ ተሰቀለ። ወልድ ለእኛ ብሎ መጥቶ ሲሰቀል ተምረን የለም ወይ? ይኸው በስቃል ወልድ ለጋስ ቸርነቱ ብሉ ጠጡ አለን ደግሶ ከቤቱ ስጋው ደሙ ነው። ብሉ ጠጡ አለን ደግሶ ከቤቱ ከበላን ከጠጣን ስጋውን ወይኑን እወዳለሁ ስጋ ለምጣድኝ ያሞቱ ብቻ ነው ምር የሚለኝ በላው ጠጣው ብዬ ዝም አልልም እኔ እለምነዋለሁ ማርባክ ብዬ እግዚአብሔር ትውስ ነው ለሰው ልጅ ተዋርዷል። ይህን ሁሉ ፍጥረት ቁሞ ያሳልፋል። አሌሉያ ለአብ አሌሉያ ለወልድ አሌሉያ ለመንፈስ ቅዱስ ወልድ ቤዛ ሆነን ደሙን በማፍሰስ ተንኮለኛው እባብ አልተወም መርዙን እግራችንን ያዝ እኛም ራሱን ሳንገለው አንቀርም እሱን ቀጥቅጠን እንዳይነሰንሰው በእኛ ላይ መርዙን በእባብ ተመስሎ ሔዋንን ቢያስት ጌታ በሰው አድሮ አሰረው በሳት ውሳኔ በሌለው እስከዚህ ዓመት የአዳም የልጅ ልጅ ነበረች ማርያም በእሷ ላይ ተወልዶ ዳነ ብዙ ዓለም እኛንም ማዳንን በስጋ ወደም መራብ መጠማትን ሞክሮታል እሱ መታሰር መቸንከርን ሞክሮታል እሱ አጣን እያላችሁ ሰዎች አታልቅሱ። ስሙ ልንገራችሁ በረቂቅ ምሳሌ ውሃ እንኳን ሲነካው ይሟሟላ ሞሪ